السلام عليكم ورحمة الله እንደምን ዋላችሁ እንደምን ከረማችሁ ትንሽ ሁለት ቀን ያክል ቪዲዮ ተቋርጦ ነበር ዛሬ በድጋሚ ተገናኝተናል ዛሬው እንግዲህ ዘና የምንልበት የምንገረምበት የምንታዘብበት ሴሽን ነው የሚሆነው አብይ አህመድ በሸሪዓ ሊገዛን ይፈልጋል ይለናል ዘመድኩን በቀለ ነጭ ነጯን ይላል ሀቅ ለመናገር ለማለት ነው እንደዛ አይነት መሪ ቃል አለው ሰውየው ግን በጣም ነጭ ነጭ ውሸት በመናገር ነው የሚታወቀው ዛሬ ከውሸቶቹ አንዱን አብረን የምናይ ይሆናል እንግዲህ ሰሞኑን ዘመድኩን ቅናቱም ንዴቱም የበታችነት ስሜቱም የበላይነት ስሜቱም ተቀላቅሎበት በጣም አስቸጋሪ ስሜት ውስጥ የገባ ይመስላልና በተደጋጋሚ እስልምና ላይ ጥላቻውን ሲያቀርሽ እናያለን የተለመደ እስልምና ጥላቻውን ሲበትን እናያለን ችግሩ እሱ አይደለም ለረጅም ጊዜ ሲያደርገው የኖረው ነው አዲስ ነገር አይደለም ኦልሞስት ለበርካታ አመታት ኦልሞስት ከ10 ከ20 አመት ኦልሞስት እኔ እንግዲህ ልጅ ያለው ጀምሮ ሳውቀው በዚሁ በጥላቻ ነው የሚታወቀውና ችግሩ የሱ ሞኝነት ወይም አውቋበድነት አይደለም በራሱም ያስገረመን ነገር አለ ኦፍ ኮርስ እኔ አንድ ሰው ለዚህ ያክል ረጅም ጊዜ ጨለማ ህይወት መግፋቱ እንዴት አይከብደውም ብዬ በጣም ይገርመኛል ከመንፈሳዊነት መራቁ ምንም እንኳን መንፈሳዊ ሰው ነኝ ቢልም እንዴት አያሳስበውም ይያልኩ ይገርመኛል አንድ ሰው በእንዲህ አይነት ጥላቻ ታጅሎ ዘላለሙን እየባረቀ እየጮኸ ጎረቤቱ ላይ የተነጫነጨ እንዴት ይሄን ያክል ጊዜ ይኖራል ብዬ ይገርመኛል ለዛውም ድሬዳዋ ምናምን ሐረር አካባቢ ያደገ ሰው ነው የሚባለው ምስራቅ ላይ እንደዛ አይነት ሀገር ውስጥ አድጎ እንዲህ አይነት ሰው መውጣቱ በጣም ይገርመኛል ያው እንግዲህ ገንዘብ ስለሚያገኝ ይሆናል ገንዘብ ህሊናን ጸጥ ማሰኘት ይችላል ይባላል ግን ይሄን ያክል ዘመን በዚህ አይነት ጨለማ ከመንፈሳዊነት የራቀ ጨለማ ውስጥ መኖሩ በጣም ይገርመኛል ሁሉ ጊዜ ሳስበው ማለት ነው ችግሩ ያ አይደለም ግለሰቡን እንተውና ችግሩ ብዙ ተከታይ ያለው መሆኑ ነው ስለዚህ የሱን ነጭ ውሸቶች የሚያምኑ ሰዎች አሉ ተጠይቃዊ ኃይል የሌላቸው ምንም ዞር አድርገው ማያዩ እንዲህ አይነት ተከታዮች አሉት መንጋዎች አሉት ከዛ አንፃር የሐሳቦቹን ባዶነት ማሳየት እነዚህ ሰዎች እንደው ትንሽ ወደ ራሳቸው ቢመለሱ የሚል ነገር እንድናስብ ያደርጋል ብዬ አስባለሁ ለዛ ነው የሱን ቪዲዮዎች ያመጣው ለማየትም መሞከረው ችግርን ለመፍታት ነው ማለት ቢያንስ ከተከታዮቹ የተወሰኑት እንደው አገናዝበው አረ ይሄ ሰውዬ እንደው ወደ ገደል እየወሰደን ነው የሚሉበትን ተጠይቅ መፍጠር ከተቻለ ትልቅ ነገር ነው ብዬ ነው ማስበው እሱም ቢሆን ታዲያ ከመንጋዎቹ መካከል ምክንያታዊ ለሆኑት ነው እንግዲህ ለመንጋዎቹ ለሁሉም ላይ ጥቅም ይችላል ስለዚህ ምን እንዳለ እንሰማለን መጀመሪያ ቪዲዮውን አሳያችኋለሁ ከዛ ባጭሩ ምንድነው ሐሳቡ የሚለውን አቀርብላችኋለሁ ከዛ ተራ በተራ የሞኝ ሐሳቦቹን እየዘረጋጋን እናያቸዋለን እንፈትሻቸዋለን እውነታቸው ማለት ነው ስለዚህ በጥቅሉ ሐሳቦቹን ወደ ማየት እንሂድ ላሳያችሁ ወደ ቪዲዮና አንድ ጊዜ አይተን እንመለስ አብይ አህመድ ጴንጤነቱ እንጀራው እስልምናው ህይወቱ ነው አረቦቹ የቀጠሩት አረቦቹ የሚከፍሉት አረቦቹ የሚነዱት አረቦቹ ብሩን ገንዘቡን የሚያፈሱለት ይቺን ሀገር ሽባ አድርጎ በሸሪዓ ህግ ለማስተዳደር በሰሜን ያሉትን ህዝቦች ኦርቶዶክሳውያን የሆኑትን በሙሉ ቃጥቅጦ ለማጥፋት ነው ሌላ ምንም አይነት ነገር የለውም ወደድክም ጠላህም ይሄው ይሄን ማየት ይሄን ማወቅ አስፈላጊ ልታውቁ ይገባል እያንዳንዱ ሰው ሊነቃ ይገባል እያንዳንዱ ሰው ሊረዳ ይገባል ማማም ብትደብቀው ብትሸፍነው የምታስቀረው ነገር አይደለም እውነቱ ይሄ ነው አሁን ጴንጤዎቹ ኦርቶዶክስ ስለተሰደበባቸው ብቻ ኦርቶዶክስ ስለተዋረደችባቸው ብቻ ገዳማ ስለተቃጠሉ ካህናት ስለታረዱ መነኮሳት ስለታረዱ የኦርቶዶክስ ቁጥር ስለቀነሰላቸው ምናምን ብለው ያስባሉ ለወሃቢ እስላሚስቶቹ ተገርደው ማለት ነው እነሱ በዓል ላይ እነሱ ፈጢራ ላይ ምናምን ተገኝተው እነዛም ደግሞ እነዛ ጋር ተገኝተው አንበሳዋ ሚዳቋን እያባበለቻት ማለት ነው ይበሏቸዋል አንድ ቀን ያሰል እናት ቤተክርስቲያን ናት ገትራ ያዘቻቸው እንጂ እነዚህኞቹ ወሃቢስቶቹ አውሬዎች ናቸው በሽተኛ ሰው
እንዲሁ በሳቅ ሳይገለኝ አይቀርም አንድ ቀን። እስከ ዛሬም ስንት ጊዜ ቶንሲል አስነስቶብኝ ያውቃል ይሄ ሰውዬ። ሁሌ የእሱን ቪዲዮ በሰራው ቁጥር ቶንሲል እንዳመመኝ ነው። እሺ ሀሳቡን እንመልከተው በጥቅሉ ምን እንዳለ። በእስልምና እንዲህ ዝም ብሎ ያገኘውን የሚዘባረቅ ሰው መርፎ አልቀለም ይባላል። በነገራችን ላይ መርፎ አልቀለም ማለት መላይካዎች ሙስሊሞች ምን እናምናለን፣ የሰው ልጅ የሚናገረው እያንዳንዷ ነገር ትጻፋለች። መላእክቶች ይዘግባሉ እያንዳንዱን ሰው፣ ምክንያቱም በኋላ አካውንቲንግ ስለሚኖረው ማለት ነው። እና መርፎ አልቀለም ማለት በቃ መላእክት ያልተመደቡበት ሰው ነው። እንደዛ የሚሆነው በብዛት በቃ ጤና የሌለው ሰው፣ በራሱ ያገናዝባል ተብሎ የማይታሰብ ሰው፣ ያው መላእክት አይመዘግቡበትም እንደ ኃጢአት ስለማይቆጠርበትና እንደዛ አይነቱን ሰው ቀለሙ ተነስቷል ይባላል፣ መርፎ አልቀለም ይባላል። እና ዘመድኩን በቀለም ሁሌ ሳስብ ንግግሮችን ሳስብ መርፎ አልቀለም ይመስለኛል። አውቆ አበድነቱ እንዳለ ሆኖ ማለት ነው። እሺ ሀሳቦቹን በጥቅሉ እንይ። አንደኛ ያነሳው ሀሳብ ምንድን ነው? አብይ አህመድ ጴንጤነቱ እንጀራው፣ እስልምናው ደግሞ ህይወቱ ነው ብሎ አንስቷል። እሺ አረቦቹ ብር የሚያፈሱለት አገሪቷን ሽባ አድርጎ በሸሪዓ ህግ እንዲያስተዳድር ሲል ነው ይላል። ሶስተኛ በሰሜን ያለውን ኦርቶዶክስ ቀጥቅጦ ማጥፋት ነው አላማው ይላል። አራተኛ ይህንን ማወቅ በጣም አስፈላጊ ነው ይላል። ይህንን እውነታ ማለት ነው። አምስተኛ ጴንጤዎቹ ኦርቶዶክስ ስለተዋረደችላቸው፣ ገዳማት ስለፈረሱ፣ ካህናት ስለታረዱላቸው ብቻ ለውሃብያ ግርድና ገብተዋል ይላል። ስድስተኛ እነሱ በዓል ላይ ፈጢራ ላይ ተገኝተው ያሽቃብጣሉ ይላል። ፈጢራ የሚለው ኢፍጣር ለማለት ነው። ስሙን እንኳን ፈጢራ ማለት በነገራችን ላይ ቂጣ ማለት ነው አይደል? በማር በምን የሚሰራ ቂጣ ማለት ነው። እሱ ፈጢራ ይላል። ኢፍጣር ለማለት ፈልጎ ነው። ስለዚህ ሙስሊሞች ኢፍጣር ላይ ፕሮቴስታንቶች ተገኝተው ያሽቃብጣሉ ይላል። ሰባተኛ አንበሳው ሚዳቋን እያባበለቻት ነው ይላል። ማለት ዋሃብያው ሙስሊም አንበሳ ሆኖ ፕሮቴስታንቱ እንደ ሚዳቆ ሊበላ ማለት ነው። ስምንተኛ ቤተ ክርስቲያን ይዛላችሁ ነው እንጂ ዋሃቢስቶቹ ይበሏችኋል ይላቸዋል። ለፕሮቴስታንቱ ነው የሚያስጠነቅቀው ማለት ነው። እንግዲህ ጥቅል ሀሳቡን በእነዚህ 8 ሀሳቦች ሀሳብ ካልናቸው ማለት ነው በእነዚህ ዙሪያ ነው። እስቲ እያንዳንዳቸውን እንፈትሻቸውና ይህ ሰውዬ ወሽካታ ነው፣ ዝም ብሎ እያቃዣው ነው ወይስ ሀሳቡ በትክክል ሊሰፈር የሚችል ነው የሚለው እንትን በል። በነገራችን ላይ እዚህ የመጣሁት አብይን እንትን ዲፌንድ ለማድረግ አይደለም፣ አይመለከተኝም። እኔ አብይን ጋር ያለውን ፖለቲካው ፓርት ላይ አይደለም። እኔ ሙስሊሙ ጋር ተያይዞ የሚነሳውን ነገር ከአብይ ጋር አያይዞ ስለመጣው እሱን ግን ስፔሲፊካሊ ማንሳት ይኖርብናል ማለት ነው። ወደ እንትኑ እንምጣ። በዝርዝር ሀሳቦቹ ሲፈተሹ የመጀመሪያ ያነሳው ሀሳብ አብይ አህመድ ጴንጤነቱ እንጀራው፣ እስልምና ህይወቱ ነው ብሏል። ይህን ያክል ዘመን እንዴት እየሸወደ ቆየ ነው? አንድ ጤናማ ሰው አእምሮ ያለው ሰው አብይ እንግዲህ በሃይ ስኩል ጀምሮ ነው ፕሮቴስታንትን ተቀብሎ የኖረው ይባላል። እንግዲህ ባለው በጥቅል እኔ ባለኝ መረጃ ተሳስቼ ከሆነ እታረማለሁ። ከዛ ከወጣትነቱ ጀምሮ አሁን 40ዎቹ 50ዎቹ እስኪገባ ድረስ በፕሮቴስታንት ውስጥ እንግዲህ ፓስተርም እየሆነ ሰበካውን ላይ ያቀርባል፣ ብዙ ነገሮች ውስጥ ይሳተፋል። እንዴት ይህን ያክል ዘመን አይነቃበትም? እንደተባለው ሙስሊም ከሆነ ማለት ነው። እስከ ዛሬስ ምን ሲሰራ ቆይቶ ነው ሙስሊም ነው የሚያስብለው? ምን አደረገ ነው? ህይወቱ እስልምና ነው እስከ መባል የሚያስደርሰው ምን አደረገ? አንድ ሰው ህይወቱ እስልምና ነው ሲባል መቼስ ዝም ብሎ አይደለም አይደል? ሙስሊም መሆን ዝም ብሎ አይኮንም። ሻሃደተይን ያስፈልጋል። ሙስሊም ለመሆን እኮ አንድ ሰው መመስከር አለበት አላህ አንድ መሆኑን፣ ከአላህ በስተቀር ሊገዙት የሚገባው አምላክ እንደሌለና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእሱ መላእክተኛ መሆናቸውን እመሰክራለሁ ብሎ ሻሃደተይን መመስከር አለበት። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። አንድ ሙስሊም ይህንን ካላለ ሙስሊም አይባልም። በቀን 5 ጊዜ ሰግዷል አብይ ሙስሊም ነው ለመባል። ዘካ አውጥቷል ወይ? ከሀብቱ ላይ 2.5 በመቶውን በአመት እየጠበቀ ለምጽዋት ይሰጣል ወይ? በአመት 1 ወር ረመዳን ይጾማል ወይ? አብይ ሀጅ ያደርጋል ወይ? መካን ሄዶ ጎብኝቷል ወይ? ምን አድርጎ ነው አንድ ሰው ህይወቱ እስልምና ነው ቢዝነሱ ሽቀላው ደግሞ ፕሮቴስታንት ነው ሊባል የቻለው? ህይወቱ እስልምና ነው እስከ መባል የሚያደርሰው አብይ ላይ እነዚህ ነገሮች ታይቶ አይታወቁም። ፕሮቴስታንት መሆኑ የሚታወቅ ነው። ሰበካዎቹ ላሉት የፕሮቴስታንት ባለቤቱ የፕሮቴስታንት መዝሙር ቀዳማዊቱ እመቤት የፕሮቴስታንት መዝሙሩላ ትሰራለች። ታዋቂ አገልጋይ ናት ቤተ ክርስቲያን ላይ። እንግዲህ በመዝሙር ምን ተይዞ ነው ይሄንን ሰው ሙስሊም ነው እየተባለ ያለው ነው? ሁለተኛ ያነሳው ሀሳብ አረቦቹ ብር የሚያፈሱለት ሀገሪቷን ሽባ አድርጎ በሸሪዓ ህግ እንዲያስተዳድር ነው አለ። እሺ አሁን እስቲ እዚህ ውስጥ ራሱ እርስ በርስ የሚገጫጩ ነገሮችን ተመልከቱ። ጴንጤነቱ ቢዝነስ ነው አላልክም ወይ? ቅድም
አሁን ቅድም የጀመርከው ምንድነው? ጴንጤነቱ ቢዝነሱ ነው፣ እስላምነቱ ደግሞ ህይወቱ ነው ብለሃል። እሺ አሁን ደግሞ ብር የሚያፈሱለት አረቦቹ ናቸው አልክ። አረቦቹ ደግሞ ሙስሊሞች ናቸው በሸሪያ እንዲያስተዳድሩ ነው አልክ። ስለዚህ ቢዝነሱ ነው እስልምናው ወይስ ተቀዣበረብህ? ሁለት ደቂቃ ማውራት አትችልም የሚገጫጭ ነገር ሳትናገር። ቅድም እዛ ጋ ጴንጤነቱ ቢዝነስ ነው ትላለህ፣ እዚህ ጋር መተህ ደግሞ ቢዝነሱ ገንዘብ የሚያገኘው በሸሪያ እንዲያስተዳድር አገሪቷን ሽባ እንዲያደርግ በአረቦች ተልኮ ነው ትላለህ። ስለዚህ ወይ ደግሞ ቢዝነስነቱ ነው እስልምና፣ እስቲ ግልጽ አድርገው ማለት ነው። አረቦቹ ብር ካፈሰሱለት ጴንጤነቱ እንዴት እንጀራው ሊሆን ቻለ? ይህንን ለምን አትመልስልንም? ሁለተኛ አገሪቷ ሽባ ከሆነች ምኗን ነው በሸሪያ የሚያስተዳድረው? አሁን በሸሪያ ማስተዳደርና ሽባ ማድረግ አይለያይም ወይ? ሽባ ማድረግና ሸሪያውን ተወው፣ ሽባ ማድረግና ማስተዳደር በራሱ አይለይም ወይ? አንድ ሰው እያስተዳደርኩ ነው ካለ ማስተዳደር ማለት ስርዓት መስረት ማለት ነው። ንዛም ማለት ስርዓት መስረተህ ነገሮችን ታቀናብራለህ፣ ህግ ታስቀምጣለህ፣ ሬጉሌሽን ታስቀምጣለህ። ሽባ ማድረግና ማስተዳደር አብሮ አይሄድም። በሸሪያ ማስተዳደር ይፈልጋል ከተባለ አገሪቷን ሽባ ማድረግ ምን ይጠቅማል? የሚጠቅመው አገሪቷን በሸሪያ ማስተዳደር ነው አይደል? ስለዚህ የሚገጫጭ ነገር ነው የሚያወራ ያለው። አረቦቹ ለራሳቸው የማይፈልጉትን ሸሪያ ለእኛ ነው ወይ የሚሰብኩን ነው? እስቲ የትኛው የአረብ ሀገር ነው አሁን በሸሪያ እየተስተዳደር ያለው? ማን? የትኛው? ዱባይ ነው? ኤማራት ነው? ከአብይ ጋር ቅርብ የሚባሉት ኤማራቶች ናቸው። ኤማራቶች በሸሪያ ነው ወይ የሚተዳደሩት? ስለምን ሸሪያ ነው የምታወራው? ኢትዮጵያ ላይ ሸሪያ እንዲመጣ ከመፈለጋቸው በፊት አገራቸው ላይ መፈለግ የለባቸውም እንዴ? ሰው ራሱ ሀገር ላይ ያልተገበረውን ነገር ሰው ሀገር ላይ ሊተገብር ያደርጋሉ። እንደው ተከታዮች ሞኝ ናቸው ብለህ ታስባለህ ወይ? አንተ ራስህ ሞኝ ነህ እንዲህ አይነት ነገር ለማሰብ ማለት ወይ ደግሞ ጥላቻ አእምሮን አውሮሃል። ጥላቻም ሰዎችን ደደብ ያደርጋል። እና አረቦቹ ኢማራቶችን ብንወስድ ኢማራቶች እንደውም ለምሳሌ በሸሪያ በምን ጋር ተያይዞ የሚነሳውን ሙስሊም ብራዘርሁድን ምንን እንደውም በጣም እንደሚቃረኑ ነው የሚታወቀው ከንጭራሹ ማለት ነው። ሳውዲ እንኳን በሸሪያ ልትመራ ይቅርና አሁን እስልምናን ራሱ በመፋቅ ላይ ያለችው ከሀገሪቷ ላይ የኢብን ሰልማን አስተዳደር እንደውም ቀድሞ በጣም መንፈሳዊ የነበሩትን ህግጋት በሙሉ በማንሳት ላይ የተጠመደው አሁን እነ ቢዮንሴ እነማ የሚጨፍሩባት ሀገር ሆናለች አሁን ላይ። ስለዚህ የትኛውን ሸሪያ ነው ኢትዮጵያ ላይ ለማስፈን የሚፈልጉት? ሌላስ የትኛው ሀገር ነው በአረብ ሀገር በሸሪያ እኮ የሚተዳደር? አረብ ሀገር የለም እኮ ሸሪያ እኮ አሁን እንደ ስርዓት እኮ የለም። ስለምን ሸሪያ ነው የሚወራው ሰውየው ማለት ነው? አረቦች መጀመሪያ ለሸሪያ ፍቅር ካላቸው በራሳቸው ሀገር አይመሰርቱም ወይ? ከኢትዮጵያ በፊት ማለት ነው። በጣም የሀገሪቷ ግማሽ ክርስቲያን የሆነበትን ሀገር በሸሪያ ለማስተዳደር ከመፈለጋቸው በፊት የራሳቸውን 100% ሙስሊም የሆነ ሀገር በሸሪያ አስተዳድረዋል። እኔ እኮ ግራ እኮ የሚገባኝ ነው። ቱርክ አሁን የምኖርባት ሀገር ቱርኮች እርግጥ አረቦች አይደሉም፣ ሙሉ በሙሉ ሙስሊም ነው። ግን እዚህ ሀገር እንኳን ሸሪያ የለም። ስለምንድን ነው የምታወራው? በአሁን ሰዓት ሸሪያ የሚባል አስተዳደር እንደ ስርዓትስ እንደ ሀገር ደረጃ አለ ወይ? ይሄ በጣም ግራ የሚገባ ነገር ነው ማለት ነው። ሌላው ቀርቶ ሸሪያ የነበራቸው እንኳን በቀደመው ጊዜ ሸሪያ የነበራቸውን አገራት እንኳን ያፈረሷቸው እነዚህ ሙስሊም ሀገራት አይደለም ወይ? አረብ ሀገራት አይደለም ወይ? ለምሳሌ ሱዳንን እንደ ምሳሌ ማድረግ ይቻላል። እንደውም ቀድሞ የነበረውንም ሸሪያ በማስለቀቁ ረገድ ነው እንደውም አረብ መንግስታት ሚና የነበራቸው። እንደውም ሸሪያን ሲያስጥሉ እንጂ ሸሪያን ሲያቋቁሙ ታይተው አይታወቁም። ተከታዮቼ አይነቁብኝም እያልክ ሞኝ ናቸው እያልክ ለምንድን ዝም ብለህ የምትፎግራቸው? እነሱ ሳይነቁብህም ወይ? የሆነ ሰዓት ዘመዴ ደግሞ አሁንስ አበዛው አይሉም እንዴ? እንግዲህ ተከታይም እንዳንተ ከሆነ አላውቅም። በሰሜን ያለውን ኦርቶዶክስ ቀጥቅጦ ማጥፋት ነው ዓላማው የሚል ነገር ያነሳል። ምን አለ? በሸሪያ ማን ነው በሰሜን ያለውን ኦርቶዶክስ ቀጥቅጦ ማጥፋት ነው ዓላማው ይላል። ቀጥቅጦ ማጥፋት ካልክ ቅድም በሸሪያ ያስተዳድራል ያልከው ምኑን ነው? አገሪቱን በሸሪያ ያስተዳድራል ካልክ ሰሜኑም እኮ የአገሪቱ ክፍል ነው አይደል? ስለዚህ ያንንም በሸሪያ ላይ ያስተዳድረው ነበር መፈለግ ያለበት አይደል? አብይ አህመድ ቀጥቅጦ ማጥፋት ከፈለገና ያንን ካደረገ ምኑን አስተዳደረው ነው? እስልምና ውስጥ ቀጥቅጣችሁ አጥፉ ይላል። ምናልባት ስለዚህ ሚዮች መብት እስልምና እንኳን የሚያስተዳደርበት ሸሪያ ያለበት ሀገር ላይ እንኳን ክርስቲያኖች እኮ አይነኬ ናቸው። ዝም ተብለው
ከነጨራሹ የነሱን መብት የነካ የዝምዮችን መብት የነካ እኔ የትንሣኤው ቀን አቃቤ ሕግ ሆኜ እከራከረዋለሁ ነው ያሉት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ክርስቲያን ማጥፋት ምናምን የሚባል ዓላማ የለም በእስልምና። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር፣ የፈለገ ሰው ይመን ያልፈለገ ሰው ይካድ ነው የሚለው ቁርአኑ። ላኢክራሃ ፊዲን ነው የሚለው፣ በሃይማኖት ማስገደድ የለም ነው የሚለው። ሸሪዓ ከሆነ የምታወራው ማለት ነው። ሸሪዓ ክርስትናን ማጥፋት ዓላማ ኖሮትም አያውቅም። እንደውም ግብፅ ላይ ለመስጊድ ማስፋፊያ ተብሎ ቤቷ የተነሳ እንዲፈርስባት የተደረገችን ክርስቲያን ሄዳ ስትከስ ዑመር መስጊዱን አፍርሰህ ቤቷን እንደነበረ ስራ አላት ነው ያሉት። ስለምን ክርስቲያን ማጥፋት ነው የምታወራው? ከዛ ውጭ ደግሞ በጣም የሚገርመኝ ማለት ነው በሰሜን ያለውን የብሔር ጦርነት ስታጋፍር የኖርከው አንተ አይደለህ ወይ? አንተና ፋኖ አይደላችሁም ወይ? ምንድን ነው የምትሉት? አንተ ራስህ የጦርነቱ እኮ አካል ነበርክ እኮ። የፋኖ እኮ ዋና ቀንደኛ እኮ ሰባኪ እኮ ነህ አንተ። እንደውም ለፋኖ ጭምር ሃይማኖታዊ ድጋፍ ስትሰጥም የነበርክ ሰው ነህ አይደለም? ከምድራዊም ድጋፍ አልፎ ማለት ነው። ስለዚህ ሰሜኑ ጠፋ የምትል ከሆነ እኮ አንተ በማጥፋት ከሚጠየቁት ሰዎች አንዱ ነህ። ምኑን ነው ሙስሊሙ ላይ የምትለጥፈው? ራስህ ስታጋፍር በነርከው ጦርነት ማለት ነው። አንተ የኦርቶዶክስ አልከው እንጂ የብሔር ጦርነት ነው። እውነቱን ለመናገር ኦርቶዶክስ ተብሎ ሃይማኖት ተብሎ የተደረገ ጦርነት ሆኖ አይታየኝም። ምክንያቱም ሁለቱም ክልሎች ብትመለከት በብዛት ክርስቲያን ዶሚኔትድ ናቸው እውነቱን ለመናገር። ስለዚህ የብሔር ጦርነት ብንለው ነው የሚያስኬደው። እሺ አንተ የኦርቶዶክስ ጦርነት አልከው። በዛ ጦርነት አንተ የት ነበርክ? አጋፋሪ እኮ ነበርክ፣ አስጠቂ ነበርክ እኮ፣ አስመቺ ነበርክ፣ የፋኖ ሹም ነበርክ እኮ፣ የሚዲያ ክንፍ ነበርክ እኮ። መረጃ ቲቪ ላይ አልነበር እንዲ ውሎ አዳሪ ኢትዮ 360 ላይ አልነበር? ለአንተ ወንጀል ሙስሊሙ የሚወነጀልበት ምን ምክንያት አለ ነው? ሙስሊሙ እንደውም እውነቱን እንነጋገር ከተባለ እንደ ህዝብ ስታወራ ጥቂት ግለሰቦች እዚህም እዚያም ሌላ ጉዳይ ነው። ሙስሊሙ ግን እንደ ማህበረሰብ በሰሜኑ ጦርነት ጊዜ ቁጥብነት ነው የነበረው አካሄድ። ገብቶ ሲያጋፍር አልታየም እንደ ህዝብ። ጥቂት አንድ ሁለት ሰዎች እንደዛ አይነት ስህተት ውስጥ ገብተው ሊሆን ይችላል። እንደ ህዝብ ግን ሙስሊሙ ይህንን ነገር ሲያጋፍር አልታየም እውነቱን ለመናገር። አንተ እንደምትለው ክርስቲያን ማጋደል ምናምን ፍላጎት ያለው ከሆነ ለምንድን ነው ያንን ጦርነት ሲያጋግል ያልነበረው? እኔ ለምሳሌ ጦርነቱን ሲቃወም ነበር። ብዙ ሙስሊም አክቲቪስቶች ጦርነቱን ሲቃወሙ ነበር። አንተ እንደምትለው ከሆነ ለምን እንቃወማለን? ሁለት ክርስቲያኖች እርስ በርስ ይተላለቁ፣ ምን አገባን? ለምን አላለ? ይሄ ህሊና ላለው ሰው ተከታዮች ህሊና ቢኖራቸው ትንሽ እንኳን ሊያገናዝቡት የሚችሉት ነገር ነው። ራሴ ያጋፈርከውን ጦርነት ሙስሊሙ ላይ አላከህ፣ ሙስሊሙ ሊበላህ ነው፣ ሙስሊሙ ጭራቅ ነው እያልክ ትነዛለህ። ብልግና መገለጫ ባህሪ ስለሆነ ማለት ነው። ከዛ ደግሞ እኮ አያፍርም። ይህን ማወቅ አስፈላጊ ነው ይላል። ይህንን ማወቅ አለብን። ልክ በቃ እውቀት የበተነ አዌርነስ የፈጠረ ይመስላል። ዝባዝንኬ ቅዠቱን ነው የሚያወራው፣ ግን ልክ የሆነ ትላልቅ እውቀት ነገር እንዳስያዝ አድርጎ ያወራል። ይህ እውቀት ነው ወይ የሚባለው? ሲቹዌሽን አናሊሲስ እንዲህ ነው ወይ? እውነት እኮ አንድን ማህበረሰብ የመጣበትን አደጋ የምትነግረው ከሆነ ሳይንቲፊክ በሆነ መንገድ እኮ ነው የሚጠናው አይደል? ተጠንቶ ይሄ በዚህ ይጠቀማል፣ በዚህ ይጎዳል ተብሎ የሚወጣ ነው። አንተ እንደዛ አይነት የአእምሮ የኒውሮን ሴል እንኳን የለህም። እጅግ በጣም መሀይም ወይም ደግሞ አውቋበድ ሰው ነህ። እንደውም ጤነኛም እኮ አትመስልም። የመንፈስ ጭንቀት አለብኝ አብጃለሁ የሚያስለፈልፈኝ ሰይጣን ነው ብለህ ተናግረህ ታውቃለህ ካሁን ቀደም። እና አንተን እንዲህ አይነት ነገርም የምትሆን ሰው አይደለም፣ እውነቱንም ለመናገር ማለት ነው። እንዳመጣ መዘባረቅ እውቀት አይደለም፣ ድንዙዝነት ነው። እንደውም ለመናገር አንተ በዚህ ድድብና ስትራቴጂስቱ የሆንክለት ህዝብ አለቀለት ማለት። አንተ ከሆንክ ስትራቴጂስቱ፣ አንተ ከሆንክ ሪስክ አናሊሲስ የምትሰራው፣ አንተ ከሆንክ ሲቹዌሽን አናሊሲስ የምትሰራው ለኦርቶዶክስ፣ እውነትም ኦርቶዶክስ በጣም ትልቅ አደጋ ውስጥ ነው ያለው። እንደው ለሚያስብ ሰው ማለት ነው። ቀሪ ሀሳቦቹን ከማንሳቴ በፊት እንደተለመደው የድጋፍ ጥያቄ ላንሳ። የሚዲያ ስራ አስቸጋሪ ነው ታውቃላችሁ። እኛ እንደነ ዘመድኩን በቀለ አንሳደብም፣ ክፉ ነገር አንናገርም። ስለዚህ ብዙ ተከታይ ማፍራት አስቸጋሪ ይሆናል። ከዛ አንጻር እናንተ ብትደግፉ ደስ ይለኛል። ትልቁ ድጋፍ ላይክ ማድረግ ነው። ላይክ ማድረግ በጣም ይደግፋል። ቀላል ለእናንተ ቀላል ነው፣ በነፃ ነው፣ ግን ትልቅ አስተዋጽኦ ነው። ሼር ባደረጋችሁ ቁጥር የበለጠ ራሳችሁ ኃላፊነት ወስዳችሁ መንቀሳቀስ ትችላላችሁ። በዋትሳፕ ቴሌግራም ግሩፖቻችሁ ለወዳጅ ዘመዶቻችሁ ጥሩ ነው ብላችሁ ካሰባችሁ ብትልኩልኝ በጣም ትልቅ ውለታ ነው። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ አድርጉ። ፌስቡክ ላይ ፎሎ ያላደረጋችሁ ፎሎ አድርጉ። ከዛ ውጭ ከምንም በላይ በጣም አንገብጋቢ የሚባለው ደግሞ በኮሜንት ሀሳባችሁን መግለጽ ነው።
ማበረታቻችሁን ሊሆን ይችላል፣ ሰላምታችሁን ያላችሁበትን ከተማ ሊሆን ይችላል፣ ስለ ጉዳዩ ተቃውሟችሁን ሊሆን ይችላል። እርማታችሁን ከታች ብትጽፉልኝ ዩቱብ ብዙ ቦታ ያደርሰዋል። ፌስቡክም እንደዛው ኢንጌጅመንቱ በበዛ ቁጥር ብዙ ቦታ ያደርሰዋል። ስለዚህ ትልቅ ውለታ ነው፣ ለተክቢር ሚዲያ ትልቅ ድጋፍ ነው የሚሆነው። ከዛ ውጭ በገንዘብ መደገፍ የምትፈልጉ ዩቱብ ላይ ጆይን አድርጋችሁ አባል መሆን ትችላላችሁ። ፌስቡክ ላይ ሰብስክራይብ፣ ተመሳሳይ የአባልነት ፎርም አለው። ዩቱብ ላይ ሱፐር ታንክስ መስጠት ትችላላችሁ። ፌስቡክ ላይ ፌስቡክ ስታር መስጠት ትችላላችሁ። በቀጥታ በባንክ መላክ የምትፈልጉ ከኢትዮጵያ ስክሪኑ ላይ ባለው ቁጥር 1501689 ብትልኩ ለተክቢር ሚዲያ ማጠናከሪያ እንደሚውል ለማስታወስ እወዳለሁ። በንግድ ማስታወቂያና በስፖንሰርሺፕ ልታግዙ የምትፈልጉ ደግሞ ኢንቦክስ ብታደርጉልኝ ለማናገር ፈቃደኛ እንደሆንኩ ለማስታወስ እወዳለሁ። እሺ እንግዲህ ይህን ያክል ካልን ወደ ዘመዴ ቀጣይ ቅዠቶች እንመለስ። ምን ይላል ቀጣዩ ሀሳቡ? ጴንጤዎቹ ኦርቶዶክስ ስለተዋረደችላቸው፣ ገዳማት ስለፈረሱላቸው፣ ካህናት ስለታረዱላቸው ለዋሃብያ ግርድና ገብተዋል ይላል። ያው እሱ ያለው ስለተዋረዱባቸው ነው ያለው። አማርኛ በወጉ ስለማይችል ነው። ስለተዋረደችላቸው ማለት ፈልጎ ነው። ከአረፍተ ነገሩ አገባብ ያንን ነው የምንረዳው። እንግዲህ በዚህ ጸያፍ ንግግሩ ፕሮቴስታንቱን እንደ ሕዝብ በእኩይነት ፈርጆታል ማለት ነው። ግርድና ገብቷል እያለው ነው። በሌሎች መዋረድ የሚደሰት ነው ፕሮቴስታንት ማለት እያለ ነው። ይሄ በራሱ በጣም ነውር የሆነ ንግግር ነው። አንድን የእምነት ማህበረሰብ ፌዝ ኮሚዩኒቲ በሙሉ በእንዲህ አይነት ነገር መፈረጅ በጣም ነውር ነው። ጴንጤዎች ግርድና ገብተዋል፣ በሌሎች መዋረድ፣ መሰደብ፣ መፍረስ ይደሰታሉ ብሎ መናገር በራሱ እኔ እውነቱን ለመናገር የሚያስከስስ ነው። በህግ ደረጃ የጥላቻ ንግግር ነው። ግን ያው የጥላቻ ንግግር የሰውየው ቀለብ ስለሆነ ምንም ማድረግ አይቻልም። ምን ይላል? ከዛ ሙስሊሙን ኦርቶዶክስ መጥቶ ነው የበደለው ነው እንግዲህ እያለ ያለው ማለት ነው። ምክንያቱም ኦርቶዶክስ ነው ፕሮቴስታንቱ ደስ ያለው ኦርቶዶክስ ስለተዋረደችለት ነው ካለ ምን ማለት ነው? ሙስሊሙን እያሽቃበጠ ያለው ለዛ ነው ካለ ሙስሊሙ ኦርቶዶክሱን እየበደለ ነው ማለት ነው። ለእናንተ በደል ሙስሊም መሆን በራሱ አይደለም ወይ? ምን አደረገ ሙስሊሙ? ኦርቶዶክሱ ምን ብሎ ነው የበደለው? ሙስሊም ማንነቱን መጠበቅ በራሱ ነው እናንተ በደል የምትሉት። ሙስሊም መሆን ታቦት አልሸኝ አለ ብላችሁ ታለቃቅሳላችሁ። ታቦት አልመሸኘት መብቱ አይደሉም እንዴ? የድሮ ሙስሊም ታቦት ይሸኝ ነበር፣ ያሁኑ አልሸኝ አለ። ይሄ ነው እናንተ ሙስሊሙ በደለን እያላችሁ አንተና ጽንፈኛ ሰዎቻችሁ የምታወሩት። ጎዳና ላይ ለምን ይፍጣር አደረገ አፈጠረ ነው። ሌላ እኮ ጸብ የላችሁ። በገዛ ሀገሩ ማለት ነው፣ በገዛ አደባባዩ። መስጊድ ለምን ቦታ ተሰጠው ነው። ሌላ ጸብ የላችሁም። መስጊድ የሆነ ቦታ በተሰራ ቁጥር አንተና ተከታዮችህ ያ ማህበረ ቅዱሳን የተባለ ጽንፈኛ ማህበር በየቦታው እየመጣችሁ መስጊድ እንዳይሰራ ማድረግ መቀራመት ነው። ሌላ አጀንዳ የላችሁ። ሙስሊሙ ምን አደረጋችሁ? ምን ብሎ በደላችሁ? ገዳማት ማፍረስ። ማን ነው ሙስሊሙ? የትኛውን ገዳም ነው ያፈረሰው? የትኛውን ገዳም? ስለምን ገዳም ነው የምታወሩት? በግጭት እንኳን የፈረሱ ቤተክርስቲያኖች እንኳን ሶማሌ ራሱ መንግስት አይደለም እንዲያሰራው ራሱ እንኳን በግጭት እንኳን እንትን የተባሉትን ነገሮች ቁልቤ የት ነው ያለው? ሀረር አይደለም እንዴ? ሀረርጌ አይደለም እንዴ ያለው ሙስሊሙ ጋር? ስለ የትኛው ገዳም መፍረስ ነው የምታወሩት? አሁንም ድረስ በአፋር በሌሎች ሙስሊም ቦታዎች በሙሉ ትላልቅ ቤተ ክርስቲያን የለም ወይ? ምንድን ነው አፈረሱ የምትሉት? እንኳን ሊያፈርስ ይቀርና ሀረር ላይ እንኳን መሀል ላይ የነበረው ምኒልክ ከቤተ ክርስቲያን ከመስጊድነት ወደ ቤተ ክርስቲያን የለወጡት እንኳን መስጊድ ተነክቶባቸዋል ወይ? ስለምን ፈረሳ ነው የምታወሩት? ሙስሊሙ የሆነ ገዳማትን እያወደመ ምናምን እንዲህ ሰሜኑ ላይ በጦርነት የወደሙ ገዳማት ከነበሩ እኮ የወደሙ መስጊዶችም ነበሩ። የተበተኑ እኮ ሀሪማዎች የሙስሊም የቂራአት ቦታዎች ነበሩ። ያ ጦርነቱ አንተ ራስህ ታጋፍር የኖርክበት ጦርነት የፈጠረው ቀውስ ነው። ሙስሊሙ ነው ወይ ያንን ያደረገው? ለምንድን ነው ሙስሊሙ ላይ ሁልጊዜ ነገር መዘብዘብ የምትወዱት? ነውር አይደለም ወይ? ግፍ አይሆንም ወይ? ጡር አይሆንም ወይ? እርግጥ ህሊና አለህ ብዬ አላስብም፣ ግን ለተከታዮችህ ቢያንስ ቢሰማ ብዬ ነው ይህን ማለሰው። ሙስሊሙ ምን አገኝና ነው ፕሮቴስታንቱን ገረድ አደረገ አሽከራ አደረገ የምትሉት? እኔ እኮ ግርም ብሎ የሚለኝ አሁንም በየትምህርት ቤቱ እኮ ሙስሊሙ ሂጃብ መፈቀድ አለበት፣ ሰላት አትከልክሉኝ እያለ ያለ ህዝብ ነው። በበዓል ቀን ፈተና እየተደረገበት ትምህርት ሚኒስቴር በኢድና በአረፋ እኮ ፈተና እኮ ፕሮግራም ይይዝበታል። አሁንም እኮ በዚህ ኤርፖርት እንኳን እስካሁን ከነማንነቱ የማይቀጠር ህዝብ ነው በየጊዜው ማለት ነው። የቁጥሩን ያክል ፖለቲካዊ ውክልና ያልተሰጠው፣ የስልጣን ውክልና ያልተሰጠው፣ አሁንም ለእኩልነትና አካታችነት የሚታገል ማህበረሰብ ነው። ግን አሁንም ሙስሊሙን በዳይ፣ ሌላውን ገዳም አፍራሽ ምናምን አድርጋችሁ ታቀርባላችሁ። እንዲህ ያለ ነገር የለም። እውነት አይደለም። ታውቁታላችሁ። ውሸት እንደሆነ ያውቁታል። እኒህ ሰዎች ግን ውሸትን ተላምደውታል። ሰውነታቸው አንድ አካል ሆኗል።
ዋይ በጣም ነው እኮ የሚገርመው። ሰው እንዴት በቋሚነት በስመ አብ ምናምን ብሎ እኮ ነው የሚጀምረው እኮ መስቀል ምናምን ነጠላ አድርጎ ነው እኮ የሚያወራው ይሄ ሰውዬ። ራሱን የሃይማኖት ሰው ነኝ ብሎ ነው የሚያቀርበው። ግን ከአስከፈ ሰው 90 ደቂቃ ቢናገር 88 ደቂቃውን ይዋሻል ይሄ ሰው። እንዴት አንድ የሃይማኖት ሰው እንዲህ አይነት ስብዕና ይላበሳል? በጣም ነው የሚገርመው። ግን የሚገርመኝ ደግሞ ተከታዮቹ ናቸው። ይህንን እንኳን እንደ ኖር አለመቁጠራቸው ማለት ነው። እኔ በጣም ማፍር ይመስለኛል። እንዲህ ቀዳዳ ቀጣፊ ኡስታዝ ቢኖር ፍር ነው የምለው። እንዲህ የሚቀጥፉ ቢሆን አልሐምዱሊላህ፣ እንዲህ አይነት ኡስታዞች አልሰጠንም። ሁልጊዜም ንግግራቸውን የምንኮራባቸው በየቦታው የሚያስከብሩን መሪዎች ነው የሰጠን። አልሐምዱሊላህ እንዲህ አይነት ቀባጣሪ ኡስታዝ ስለሌለን ደስ ይለናል፣ እንኮራለን። ያንተ ተከታዮች ግን ሊያፍሩ ይገባቸዋል። ሌላው ደግሞ ምንድን ያነሳው እነሱ በዓል ላይ ፈጢራ ወይም ኢፍጢራ ላይ ተገኝተው ያሽቃብጣሉ ፕሮቴስታንቶቹ ይላል። እንግዲህ ለመንግስት ሰዎች እንግዲህ ፕሮቴስታንት የሆኑ የመንግስት ኃላፊዎችን ከሆነ ይሄ ሰውዬ እያለ ያለው የመንግስት ኃላፊዎች በበዓላት ላይ በፐብሊክ ኢቨንቶች ላይ መገኘት የተለመደ ግዴታቸው ነው። ይሄ በሁሉም ነው የሚገኙት። በተለያዩ በሌሎች የክርስትና በዓላትም ላይ የፕሮቴስታንቱም ላይ ተገኝተው ንግግር ያደርጋሉ። ይሄ የተለመደ አካሄድ ነው። ምንም የሚገርም ነገር የለውም። ለሙስሊሙ ብቻ ተብሎ የተደረገ አይደለም። ኢፍጣር ካስቀናህ ደግሞ አንተ ይህን ያክል ካንገበገበ ለምን ኢፍጣር አትጀምሩም? ዘመዴ ኢፍጣር ጀምሩ። ቀላል እኮ ነው ወላሂ። ሳምቡሳኛ እንሰራላችሁ። ይህ ሰው የቀልድ ውስጥ አስገባኝ። ሳምቡሳኛ እንስራላችሁ ወላሂ፣ እናዋጣለን። ቴምር እናዋጣለን፣ ሳምቡሳ እናዋጣለን። ምን ችግር አለ? በቤተ ክርስቲያን ደረጃ የጎዳና ኢፍጣር ማድረግ የምትፈልጉ ከሆነ ምን ይጎዳናል? ደስ ነው የሚለን። ምን አለበት? ቴምር ከፈለጋችሁ እንሰጣለን። ሳምቡሳ፣ ብስኩት እንጠብሳለን፣ እናግዛለን። ምን ችግር አለ? ይሄ ምንም እኮ እንትን የሚል አይደለም። ጎረቤቶች አይደለን? ወንድም እህትማማች አይደለን? ምንም የሚገርም ነገር የለውም። ከፈለጋችሁ ኮርጅ ምንድን ነው በየቦታው መጮ ሙስሊሞች ኢፍጣር ፕሮግራም እንዲህ ተደርጎላቸው ምናምን፣ በቃ ጀምሩ። ምን አለበት? ጀምሩ። መቼስ ኢፍጣር ላይ የመንግስት ኃላፊዎች መሳተፋቸው ለዚህ ብቻ የተባለ አይደለም። ለሌሎችም የክርስትና በዓላት ላይ ተገኝተው ንግግር ያደርጋሉ። ምን ያደርጋሉ? ይሄ የተለመደ ነገር ነው። ጎረቤት ላይ አትቅና። ይቺ መብቶና ማለት ነው። ይቺ መብቶና እና ኢፍጣር ከፈለጋችሁ ችግር የለም ለማለት ነው። እኔ በበኩሌ ቢያንስ አንድ ሳጥን ቴምር እችላለሁ። እናንተ ጎዳና ኢፍጣር ካደረጋችሁ ወላሂ ከምሬ ነው፣ እየቀለድኩ አይደለም። ካሰኛችሁ አድርጉ፣ ደስ ይለናል። እኛ ምንም አይከፋንም። እንደውም ሙስሊሙ ክርስቲያኑ እኮ ወዳጆቹን ጋብዞ እኮ ይፍጣሩ ላይ እኮ አብረውን ያፈጥራሉ እኮ። ደስ ነው የሚለን እኛ። አንድም የሚከፋን ነገር የለም አይደል? እነሱም ደስ ብሏቸው ነው አይደል? ኦርቶዶክሳውያን ወንድምህቶቻችን ይመጣሉ እኮ ያፈጥራሉ፣ ከኛ ጋር መጥተው ይቋደሳሉ። ምን ችግር አለው? ይሄ መጥፎ ነገር አይደለም። አንተ እጣም ስለሆንክ ጎረቤት ላይ መቅናት የሙስሊም ባህሪ አይደለም። አክቹሊ ክርስትናም ባህሪ ነው ብዬ አላስብም። ክርስትናም ይከለክላል አይደል? የጎረቤትህን ሀብት አትመኝ ይላል 10ቱ ቃላት። አንተ ግን እጥያም ስለሆንክ ድሮ እንደዚህ በጣም ምቀኝነት የሚያበዛ ሰዎች ጥሩ ነገር ሲያገኙ እንዲህ ሌሎች ጓደኞቹ መጫወቻ ሲገዛላቸው እንዲህ አይኑን የሚያጉረጠርጥ ልጅ እጥያም ይባላል አይደል? ድሮ እኔ እዛ ያደግንበት ሰፈር እንደዛ ነው የማውቀው፣ እጥያም ይባላል። እና አንተ እጥያም ስለሆንክ ነው እንደዚህ በቃ የምትንገበገበው እንጂ ኖርማል ኦርቶዶክሳውያን ወንድምህቶቻችን በዚህ ቅር እንደማይሰኙ እናውቃለን። 10ቱ ቃላትን ስለማትከተል ነው፣ መጽሐፍ ቅዱስን ስለማትከተል ነው። ግን ደስ የሚለው ደግሞ መሰለ ዘመዴ፣ የምቀኛ ቅጣቱ መጀመሪያ ምድር ላይ ነው። መጀመሪያ የሚቀጣው ምድር ላይ ነው። ደስ የሚለው ፓርት እሱ ነው። ምቀኛ መጀመሪያ የሚቀጣው እዚሁ ምድር ላይ ነው። እና ሁልጊዜ ውስጡ እንደጠቆረ መኖሩ ለምቀኛ ትልቅ ቅጣቱ ነው። በዛ ደስ ይለናል ማለት ነው። እንግዲህ ሌላው ያነሳው ምንድን ነው? ኦልሞስት እየጨረስኩ ነው። አንበሳው ሚዳቋን እያባበለቻት ነው አለ። አንበሳ የተባለው ሙስሊሙ ነው፣ ሚዳቆ የተባለው ፕሮቴስታንቱ ነው። በአንድ ሀገር ውስጥ አንበሳና ሚዳቆ ሆኖ መኖር መጀመሪያ በሽታ ነው። አንተ በሽተኛ ስለሆንክ ነው እንጂ ይሄ ነገር ደስ የሚል ነገር አይደለም። በትርክት ስንቃወመው የኖር ነው። ሙስሊሙ ለረጅም ጊዜ አባቶቻችንም ሲከራከሩበት የነበረው እኛም ስንከራከር የኖር ነው። ግማሽ ጎኑ ፓራላይዝድ የሆነ ሯጭ
አያሸንፍም። ስለዚህ ሙስሊሙም እንደ ክርስቲያኑ ፊት መጥቶ መብቱን አግኝቶ ለሀገሩ ሊለፋ ይገባዋል ነው አባቶቻችን ሲታገሉ የነበረው ለዚህ አጀንዳ ነው። እስቲ የቀደሙ መጽሐፍቶቻቸውን ተመልከት፣ ንግግሮቻቸውን፣ ለመንግስት ያቀረቧቸውን አቤቱታዎች ተመልከት፣ ሰልፍ ላይ ይዘዋቸው የመጡትን መፈክሮች ተመልከት። ይሄው ነው መንፈሱ። እኛ ከዚህ ውጭ ትግል የለንም፣ በትግላችንም እንኮራለን። ምክንያቱም የህዝበ ሙስሊሙ ትግል የእኩልነትና የአካታችነት ነው። ሚዳቆ የመብላት የማደን አይደለም። አንተ ይሄ አውሬ ስለሆንክ ነው እንዲህ አይነት አደን ምናምን ሀሳብ የሚመጣብህ እንጂ እኛ ፕሮቴስታንት ወንድሞቻችንን ስናይ አጋር ነው የምናየው። ኦርቶዶክሳዊ ወንድሞቻችንን ሳናይ አጋር ነው የምናየው። እኛ ጠላት አድርገን አናይም። ይሄ አንተ በሽታ ስላለብህ ነው ያደረግከው የጥላቻ መነጽር ከዚህ ውጭ እንድታይ አያደርግህም። ሁሌ መብላት አንበሳ ሁሌ ሚዳቆ ነው የሚታየው አይደል? አንተም ያ ሚዳቆ ብቻ ነው የሚታየህ። ያንተ በሽታ ነው። ሰው አፍንጫው ቀዳዳ ውስጥ የሚሸት ነገር እንትን ያለ ሰው ይላሉ መላው ዓለም በሙሉ የሸተተ ይመስለዋል። እየሸተተ ያለው ግን የእሱ አፍንጫ ስር ያለው ነገር ነው። እና እኛ ኦርቶዶክሳውያን ፕሮቴስታንት ወንድም እህቶቻችን ነው ብለን ነው የምናምነው። ለእኛ የወደድነውን ለእናንተ እንወዳለን። ከዛ ውጭ ሀሳብ ኖሮን አያውቅም። ከጠየቅንም እኩልነትና አካታችነት ነው። ሌላ የምንጠይቀው ነገር የለም። ቤተ ክርስቲያን ይዛላችሁ ነው እንጂ ዋሃቢስቶች ይበሏችኋል ይላል ፕሮቴስታንቱን ሲያስጠነቅቅ። ስታወራ ከኖርከው ጋር ሲሰናሰል እንግዲህ ከአጠቃላይ ትርክት ጋር ሲታይ የማንነት መገለጫ መደብዘዝን ነው። ይዛላችሁ ቆይታለች ቤተ ክርስቲያን ይዛላችሁ ቆየች የምትለው የሙስሊሙን ማንነት መደፍጠጥ እንደሆነ ግልጽ ነው፣ ከትንታኔው ማለት ነው። ቤተ ክርስቲያንን እንደ መጨቆኛ መሳሪያ አድርገህ ነው የምታያት ማለት ነው። ይሄ ራሱ መጀመሪያ ችግር ያለበት አመለካከት ነው። ሙስሊሙን መያዣ፣ ቤተ ክርስቲያንን ሙስሊሙን እንትን ማድረግ እንትን ዳውን አድርጎ ማቆያ አድርገህ ነው የምታያት ቤተ ክርስቲያንን። ይሄ ነው ችግር። ሙስሊሙን አንገት ማስደፊያ አድርገህ ታያታለህ። ለምን በማይመለከታት ጉዳይ ትከታታለህ ቤተ ክርስቲያንን? የራሷን ምእመን መቅረጽ ነው አይደል የቤተ ክርስቲያን ዓላማ። ከሙስሊሙ ከጴንጤው ጋር ጸብ ለምን ይኖራታል? የሚኖርበት እኮ አጀንዳ የለም። ለምን ጦርነታችሁን ይዛችሁ ወደ ቤተ ክርስቲያን ትገባላችሁ? ይሄ አለ አይደል ሰፈር ውስጥ ነገረኛ ልጅ ማለት ነው። የሆነ ቦታ ሄዶ ነገር ፈልጎ ጸብ ጎትቶ ወደ ሰፈሩ የሚያመጣ ሰው የለም። የሆነ ቦታው ሰክሮ ተጣልቶ ምን ብሎ ይመጣል፣ ጸብ ይዞ ይመጣል፣ አብሮ ሰፈሩ ይጠቃል። እንደዛ አይነት ስራ ነው የምትሰሩት አንተና አጋሮች፣ ጽንፈኛ አጋሮች ማለት ነው። ጦርነታችሁን፣ የብሔር ጦርነታችሁን፣ የምን ጦርነታችሁን ጎትታችሁ ወደ ቤተ ክርስቲያን መግባት ትፈልጋላችሁ። በቅርብ ታሪክ አንተን መሰል ብሔርተኞች ቤተ ክርስቲያን ላይ የጎተታችሁበት ፈተና ቀላል እንዳልሆነ ነው ማምነው። ይህንንም አስመልክቶ በተለያየ ጊዜ ብዙ ፕሮግራሞች ስሰራ ቆይቻለሁ፣ በተክቢር ሚዲያም ሆነ በቶክ ኢትዮጵያ በኩል ማለት ነው። ተስፋ የማደርገው ቅን የሃይማኖት አባቶች ይህንን ማስቆሚያ እንደሚያበጁለት ነው። የሆነ ቀን ይህን ነገር ማቆሚያ እንደሚያበጁለት ተስፋ አደርጋለሁ። የጎረቤት ምኞቴ ማለት ነው። እንደው እናንተን ልጠይቃችሁ፣ ይህ ሞኝም በለው ወይም ደግሞ አውቆ አበድም በለው ይህንን ያክል ተከታይ ማፍራቱ ምን አደጋ አለው የሚለውን የእናንተን ሀሳብ ግለጹልኝ። እንግዲህ ሀሳቡን እንደወደዳችሁት ተስፋ አደርጋለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። በኮሜንቶቻችሁ ብትደግፉኝ ደስ ይለኛል። ሰብስክራይብ ያላደረጋችሁ አድርጉ። ፎሎ ማድረግም እንደዚሁ ይጠቅማል። ማገዝ የምትፈልጉ ደግሞ አባል በመሆን ጆይን ማድረግ ትችላላችሁ። ሱፐር ታንክስ አለላችሁ። ከዛ ውጭ ደግሞ በንግድ ባንክ መላክ የምትፈልጉ ስክሪን ላይ ባለው ቁጥር 10501689 ልትልኩ ትችላላችሁ። ስላዳመጣችሁኝ እንደ ሁልጊዜ ሁላ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወረህመቱላህ።